ነሳራዎች ክርስቲያኖች ማለት ነብዩ መሐመድ አለይሂ ሰላም ከመምጣታቸው በፊት የነበረው ነብዩ ዒሳ ኢየሱስ ነው አይደል? እሱ በነበረበት ጊዜ ወንጌል ተልኮለታል። ለምን ከሙሳ በኋላ ነው ወንጌል የመጣው? እንጂል ማለት ነው። አስተውሉ፣ ሰጥቶ ላከው። ለዛም ነው አሁን ስታዩ ክርስትና በአብዛኛው የሴት እምነት ነጠላ ለብሶ የሚወጣበት ሆኗል። ከዛ ሂዶ መሳለም፣ ከዛ ሰደቃ መስጠት፣ ከዛ መስገድ፣ ሌላ ህግጋት ምናምን የሚመለከታቸው አይመስላቸው የኢሳን ይዘው ማለት ወይ እንደሰማችሁት ነው እንግዲህ የሙስሊም ኡስታዞች አስተምሮታቸውም ሴትን የሚንቅ የሚያንቋሽሽ ነው እና የናቀ መስሎት ክርስትና የሴቶች ሃይማኖት ነው፣ ነጠላ ለብሶ ሄዶ መሳለምና ለአጡ መስጠት ብቻ ነው፣ ስለዚህ እንደዚህ ሆነዋል ምናምን ነገር ብሎ የስድብ አስመስሎ ነው የተናገረው። ሴት ማለት ግን አንተ እንዳልከው አይደለም። ሴቶች በእኛ የተከበሩ ልክ እንደ ወንድ እኩል መብት ያላቸው የእግዚአብሔር መንግስት የሚወርሱ ናቸው። እንደውም ህይወት የሚሰጡ ህይወት የሚያስቀጥሉ ሴቶች ናቸው። እናትህ ሴት ነች፣ ሚስትህ ሴት ነች፣ ሴት ልጅ ትኖርሃለች። በቃ የክርስትና የሴት ሃይማኖት ብቻ ሆኖ ቀርቷል። ነጠላ ለብሶ ሄዶ ተሳልሞ መጽዋት ሰጥቶ መመለስ ምናምን ነገር ምናምን ለማናናቅ ነው እንደዛ የተናገረው። በእርግጥ በእስልምናው አዎ ሴቶች ቦታ የላቸውም። በእስልምና ቦታ ስለሌላቸው በክርስትናው ሴቶች ቦታ ስላላቸው እና ሸብርቀው ደምቀው ቤተክርስቲያን ሲሄዱ ስላየ ተናደደ። ነብዩ እንደዚህ ብሏል። እንደዚህ አለ ሳሂህ ቡኻሪ 51:98 ላይ I looked at the hellfire and saw that the majority of its residents were women. ወደ ገሃነም ተመለከትኩኝ አለ። በዛም ነዋሪዎቹ አብዛኞቹ ሴቶች ናቸው አለ። በእስልምና ሴቶቹ መኖሪያቸው ገሃነም ነው። በምድር ምድራዊ ገሃነም አድርጎባቸዋል። ባሏ 4 ድረስ እንዲያገባ ባሮችን እንደፈለገ እንዲገናኝ ፈቅዶለት እንዲመታት፣ እንዲሁም ደግሞ ከፈለገ ከደበረው ልታምጽ ትችላለች ብሎ ካሰበ አልጋ እንዲለይ ፈቅዶለታል። በምድር እንደዚህ አድርጓት ከሞተች በኋላም ደግሞ አብዛኛዋ የገሃነም ነች የሙስሊም ሴት። የሚያሳዝን ሁኔታ አሁንም ሳሂህ ሙስሊም 27:38 ላይ እንደምትመለከቱት በገነት ውስጥ ጥቂት ናችሁ ሴቶች ይላል። ስለዚህ እኛ ጋር ሴቶች ብዙ መሆናቸው አናደደው፣ ኡስታዙ አናደደው። በሰጨው ነጠላ ለብሰው ሲሄድ ቆጣ አለ። ክርስትና የሴቶች ሃይማኖት ብቻ ሆኖ ቀርቷል። ይሄ በጣም ስድብ ነው። ክርስትናን ለመናቅ በእንደዚህ አይነት ሁኔታ ሴቶችን ለማንቋሸሽ ብለህ የተናገርከው በጣም ንቀት ነው። አዎ ክርስትና የሴቶችም ሃይማኖት ነው። ፈሯት የሚል ማስረጃ እስካሁን የለም። ነብዩ መጥቶ ወሰዳት፣ 9 ዓመቷ ነበር፣ ወስዶ ወሲብ አደረጋት። ከዚህ በላይ መድፈር ካለ ሴቶች ለእናንተ ትችላችኋለሁ። ውዶቼ ሴቶች በደንብ አስተውሉ። የ9 ዓመት ልጅ ነች። አማ አሊምታ አነከ ለው ዑድተሁ ለወጀድተኒ ዐንደሁ የብነ አደም፣ አንተ ብትመለስ ኑሮ የአዳም ልጅ እዛ ታገኘኝ ነበር። ስለዚህ አላህ ተርቢያ አላበላችሁኝም፣ ተጠምቻ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ብሎ የአደም ልጆችን በቂያማ ቀን ይጠይቃቸዋል ማለት ነው። ሙስሊም አይደለም ወላሂ ላል ጀመርኛ ሙስሊም ነው ብለናል እንዴ? ትርጉም የሚተረጉሙ አረበኛ እያነበበ ነፍቶ ነው። ምንድነው እምነት ወንድማችን? እኔ ክርስቲያን ነኝ እና ተዋህዶ ነው እንዴ? እዚህ ድሮ አጭበርባሪ በዛ። ግን ልጁ በዚህ ልክ ሙስሊም ነኝ ብለህ መግባት ለራስ ሼ ማለት ለኛ ነው መቼ ነው ያለ? እኛ ጋር ፖለቲካ አሰሯት በፍጹም። ምን አይነት ድድብና ነው የተጠናወታችሁ? ወራዶች፣ ውሸታም ቅንፉ አላህ ይተዋል። ስለዚህ አላህ የምትሏ ምንም ነገር ውስጥ አትካተትም ማለት ነው። ከቅንፉ ውጭ ያለች በምን ውስጥ አትካተትም? በዚህ መጠን ለካ መደደብም ይቻላል። ክርስቲያን አብራራው በቃ በዚህ መጠን ከደነቆሩ ሰዎቹ በጣም የአእምሮ መቀንጨር ገጥሟቸዋል ማለት ነው። በቂያማ ቀን በፍርድ ቀን ታምሜ ያልጠየቃችሁኝም፣ ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም ብሎ የሚጠይቀው ፍጡር ነው ወይንስ ፈጣሪ ነው? አላሁ ረቡል ኢዛ ነው፣ ፈጣሪ ነው አላህ። እናመሰግናለን። ስለራሱ በፍርድ ቀን የሚጠይቀውን ንግግር አላህ ይጠይቃል ብሎ መሐመድ ኮርጆ ላላ የሰጠው ነው። ክርስቶስ ስለራሱ የተናገረው ነውና ሁላችሁም እንዳይጠፋባችሁ ማቴዎስ 25 ከቁጥር 30 ጀምሮ ይገኛል። መሐመድ ከመምጣቱ ከመወለዱ እስልምና ከመጸነሱ ከ600 ዓመት በፊት ይሄ ጌታችን ኢየሱስ ክርስቶስ ተናግሮት። በምንድነው ማለት የፈለገ እኮ አጋንንት ፕሮሰስ ቢያደርግህ ግን በዚህ መጠን ግን መደንቆርም ይቻላል? በእስልምና ይቻላል። ፈሯት የሚል ማስረጃ እስካሁን የለም። ደፈራት የሚል ማይክን ያዝ። ውዶቼ ሴቶች በደንብ አስተውሉ። የ9 ዓመት ልጅ ነች። ዥዋዥዌ እየተጫወተች ነው። ምን እንደሚካሄድ እንኳን አታውቅም። ከህፃናቶቹ መሃል ጠሯትና እጇን እዛው እየሮጡ ይዘው ሄዱ። ትንፋሿ መምታት፣ ልቧ መምታት ቀጥ አለ። መተንፈሽ አልቻለችም። በውሃ ፊቷን አሻሿት። ትንፋሿ መለስ ሲል ሴቶች አየች።
እንግዲህ መልካም እድል ይግጠምሽ መልካም ምናምን አሏት። ነብዩ መጥቶ ወሰዳት። ያኔ 9 ዓመት ሆናት። 9 ዓመቷ ነበር። ወስዶም ወሲብ አደረጋት። ከዚህ በላይ መድፈር ካለ ሴቶች ለእናንተ ትችላችኋለሁ። ይሄ የእስልምና እንትን ስለሆነ ጭንቅላት ስለሆነ ነብያቸው የሚታደጉበት ምርጡ ሱናቸው ስለሆነ ወደ ቶፒኩ መልሰው። በቃ ክርስቲያን ቢኒ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እፎይ እንዴት ናችሁ? ይመስገነው። ኦኬ አንድ ሐዲስ ክፈትልን ክርስቲያን። ቡሃሪ 3894 ኖ አይደለም፣ ሐዲስ ኩርሲ 1840 ወይንም ደግሞ ሙስሊም ላይ ያለውን ክፈቱ። ሐዲስ ኩርሲ 1840 እሺ። አረብኛ አድርግለት። ወጣህ እንዴ? ማን አረብኛ የሚችል ይሄን አዲስ የሚተረጉምልን? ይሄን አዲስ ማን አንብቦ የሚነግረን ማን ነው? ሜድ የሚል መጥቷል። ኦኬ አይ አሉ ሌሎች አረብኛ ስም። ኦኬ እንኳን ደህና መጣህ። እሺ እኔ ልተረጉም። ኦኬ ከፍ አድርግለት ክርስቲያን። በደንብ አድርገህ ግን እንትና በለው አረብኛው። ኦኬ ይታያል። ትንሽ ነጭ ሆነዋልና ትንሽ ብርሃን ቀንስለት። ላይቱን ትንሽ ቀንሱ። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم ኧረ ትንሽ ብርሃን ቀንስልኝ በእውነት አይኔ ትንሽ እንትና ይላልና መጨረሻው ላይ ነው ያደረኩት። አሁን እስኪ ወይ አንተንም መቀነስ ይችላል። አሁን መጨረሻ ነው ያደረኩት። እኔ ትንሽ ልጨምር። إن الله عز وجل يقول يوم القيامة الله عز وجل بيوم القيامة وين بحسابه كان يا ابن آدم ነጭ ነው ያለው በእውነት እኔ አረብኛ እችላለሁ ምንም ችግር የለብኝም ግን በቃ ነጭ ሆነ እንትናው በደንብ አይታየኝም ሚዩት ላይ ነው ወይ እኮ ምን ላርግልህ ሰሌክት አድርግለት እስቲ ክርስቲያን ምናልባት እንትኑን ጨምረው ስትቀንሰው ይብስ አይታየም ትንሽ ጨምረው ብርሃኑን እና ሰሌክት አድርግለት አዎ እንደዛ ትንሽ ብርሃኑን ጨምረው ያንተን عن أبي هريرة رضي الله عنه قال أبو هريرة يا بسو الله ملكامنتي هون قال رسول الله صلى الله عليه وسلم إن الله عز وجل يقول يوم القيامة يا بني آدم مرت فلم يفديني እኔ ማንበብ አልቻልኩም በእውነት ማንበብ አልቻልኩም አንተ ረብሁም እየተረጎምከው የምትሄድ አሪፍ ነው እሺ ምን ይላል መሰለህ ሐዲሱ የአቡ ሁረይራ ሆኖ ነቢዩ እንደዚህ ብለዋል በሂሳብ ቀን ወይም ደግሞ በየውመል ቂያማ ያ ኢብን አደም የአዳም ልጅ መርት ፈለም ተድዑኒ ታመህ አልጠራኸኝም ያ ረቢ
كيف ታምሜ أعود وأنت رب العالمين አንተ ያለማቱ قال ጌታ يا ሆነ ربي ሳለ እንዴት ነው የምትታመመው? ቀጥል። قال يا ربي كيف أعوذ وأنت رب العالمين ኦኬ አዲሱን አንተ ያው በእንግሊዘኛ እንትን በለውና ክርስቲያን ሰዓት ለመቆጠብ እንግሊዘኛው ላይ እንትን በለው። በዛ ይሻላል። እኔ አይኔ በእውነት ማየት አልቻልኩም። መነኝ ያው ሐዲሱን ያዘው ሐዲስ ኩርሲ ማንበብ አይችልም። በእናትህ ውጣ በለው። በእናትህ ማንበብ አይችልም። እነዚህ አይነት ሰው ለምን ታስገባላችሁ? ለምን ገባ? ከፍ አድርግለት። ሱብሃንአላህ ሱብሃንአላህ። ወንድሜ እንትን ትርጉሙን እያበላሸህ ነው። ቆይ እኔ ላንብብልህና ተርጉመው። እሺ ተርጉመው። እሺ አንብብ። እሺ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إن الله عز وجل يقول يوم القيامة يا ابن آدم مرضت فلم تعدني قال يا رب كيف أعودك وأنت رب العالمين. ايش اسكلي ترجمه. ماشي. إن الله عز وجل يقول يوم القيامة يا ابن آدم مرضت فلم تدعوني. تعودني فلم تعودني نو تعودني. ايش تعودني؟ تعودني. ما هي العدة يا أخي؟ እኮ አንተ ተርጉማ እኔ እኮ የአዳም ልጅ አንተ በየውም አልቂያማ ቀን ቃል አልዋዕድ ሁወ ቃል መግባት ነው። እሺ ገባህ? እሺ አተርጉምላቸው ለነሱ እኔ እና እየተረጎምኩ እኮ ነው። የአዳም ልጅ አንተ በየውም አልቂያማ ወይም ደግሞ በምጽአተ ዓለም ለእኔ አልጠራኸኝም። እሺ ቃለ ቀጥል። እሺ ቃለ ያ ረቢ ከይፈ አዑዱከ ወአንተ ረቡል ዓለሚን። አንተ አዑዱ አንተን ቃል ወይም ደግሞ አንተን ልጠራ እንዴት ብዬ አንተን ረበል ዓለሚን እያለህ አንተ ያለማቱ ጌታ ሆኜ እንትን እላለሁ። በስርዓት ሜይ ቢ አንዳችሁ ተርጉሙት። በቃ ለሁለት እንትናት ሱብሃንአላህ እየተረጎምከው እያነበብከው ቀጥልሽ ትታይ ማንዘር። እሺ ቃላ አማ ዓሊምት እነ ዒንዲ ሱብሃንአላህ ቀጥል። አማ ዓሊምተ አነ አብዲ በል ፉላናን። እሺ ተርጉመው ራሱ አንተ የኔ ባሪያ እገሌ የሚባል አላወቅክም ወይ? እሺ ማሪዳ ፈለም ተዑድሁ ማነህ ደግሞ? እሱን ታመመና አንተ ደግሞ ወደሱ አልሄድክም፣ አልጠየቅክም ወይም አልተመለስክም። አማ ዓሊምተ አነከ ለው ዑድተሁ ለወጀድተኒ ዒንደሁ የብነ አደም። አንተ ብትመለስ ኑሮ የአዳም ልጅ እዛ ታገኘኝ ነበር። እስተጥዓምቱከ ፈለም ቱጥዒምኒ። እኔ መግቤህ ነበር፣ አንተ ግን አልመገብከኝም። አይደለም አስተጥዕምከ ምግብ ጠይቄ ነበር ነው። እሱ እኮ ነው እንድታበላኝ ጠይቄ ነበር። እሺ ቃለ ያ ረቢ ወከይፈ ኡጥዒሙከ ወአንተ ረቡል ዓለሚን። አንተ ጌታ እያለህ እንዴት አድርጌ አንተን ላበላህ? እሺ ቃለ አማ ዓሊምተ አነሁስ
استطعمك عبدي فلان فلم تطعمه አንተ የኔ ባሪያ ኢብኑ አደም ፍላን የሚባል እሱን መግበህ ነበር፣ ይህንን አላወቅክም ወይ? أما علمت أنك لو أطعمته لوجدت ذلك عندي يا ابن آدم አንተ እሱን ብትመግብ ኑሮ የአዳም ልጅ እኔ እሰጥህ ነበር። استسقيتك فلم تسقني ውሃ አጠጥቼህ ነበር፣ አንተ ግን አላጠጣኸኝም። እንድታጠጣኝ ጠይቄህ ነበር፣ አላጠጣህ። እንደዛ ነው። እሺ ቃለ ያ ረቢ ከይፈ እስቂከ ወአንተ ረቡል ዓለሚን፣ እኔ አንተ ጌታ እያለህ እንዴት አድርጌ ላጠጣህ? ቃለ እስተስቃከ ዓብዲ ፉላኑ ፈሊመ ትስቂሂ፣ የአዳም ልጅ ፍላን እሱ አጠጥቶህ ነበር፣ አንተ ግን ጌታ እያለህ። አማ ኢነከ ለው እሺ ጠጋርገው ክርስቲያን ለው استسقيته لوجدت ذلك عندي እሱን ብታጠጣው ኑሮ እሱን ውለታ ደግሞ እኔ ጋር ታገኘው ነበር። ከዚህ በኋላ ግን ዝም ብለህ የተረጎማለሁ አንብባለሁ ብለህ ማትግባ። እንደዚህ የማየት ችግርም ካለብህ ጥሩ አይደለም። ማተኑ ከተበላሸ ማዕና ያበላሻል ቀጥታ። ይሄ ደግሞ እስልምና እሱ እውነት ነው። እስኪ ብራዘር አንዴ ስሙኝ፣ እስኪ አንዴ ስሙኝ። ሱብሃንአላህና አሙድ አንዴ እኔስ ለኦዲየንሱ ክሪር ለሆነ ወጥ በሆነ አንድ ክርስቲያን አንብበውና ተርጉመው። ኦኬ እሺ ስሙኝ አንዴ ሁለታችሁም። ሱብሃንአላህም አልቂሩል ሙስሊም የሚባለው ዘባክ። ኦኬ ወንዳ አውቶሪቲ ፋቮሪራ ሁለቱም ትክክል አይደለም ሊል ነው። ከስር እየሳቀባቸው ነበር። እኔስ እንተንበል ተገባና ታስተካክላችኋል። ከስር ሆነ አዳምጥ። ወንዳ አውቶሪቲ ፋቮሪራ who said the messenger of Allah said አቡ ሁረይራ እንዳስተላለፈው የአላህ መልእክተኛ እንደዚህ አለ ይላል። አላህ the mighty and sublime be he will say on the day of resurrection አላህ ኃያሉና የላቀው በቂያማ ቀን ወይም በትንሣኤ ቀን እንደዚህ ይላል። O son of Adam I fell ill and you visited me not የአደም ልጆች ሆይ ታምሜ አልጠየቃችሁኝም ይላቸዋል። ማን ነው የሚላቸው? አላህ። He will say O Lord how should I visit you when you are the Lord of the world ጌታ ሆይ አንተ የዓለማቱ ጌታ ሆነ እያለህ እኛ እንዴት ታመህ እንጠይቅሃለን ብለው ይመልሱለታል። He will say do you not know that my servant so and so had fallen ill and you visited him not እንዲህና እንዲያ የሚባል ባሪያዬ ታሞ እያለ አልጠየቅከውም ይለዋል። Did you not know that had you visited him you would have found me with him እሱን ጠይቀው በሆን ኖሮ እኔን ከሱ ጋር ታገኘኝ ነበር ብሎ ይመልሳል። አላህ ማለት ነው። O son of Adam I asked you for food and you feed me not የአደም ልጆች ሆይ አላህ ደግሞ ከዛ ምን ይላቸዋል? የአደም ልጆች ሆይ ተርቤ አላበላችሁኝም፣ ምግብ ጠይቄ አልሰጣችሁኝም፣ አላበላችሁኝም ይላቸዋል። He will say O Lord and how should I feed you when you are the Lord of the world ጌታ ሆይ አንተ የዓለማቱ ጌታ ሆነ እያለህ እንዴት ተርበህ እናበላሃለን ይሉታል አላህ ማለት ነው። He will say did you not know that my servant so and so asked you for food and you feed him not እንደዚህ ከሌ የሚባለው ባሪያዬን ተርቦ እያለ እንዳላበላሁ አታውቅምን ብሎ አላህ ይመልስላቸዋል። Did you not know that had you fed him you would surely have found the one reward for doing so with me ከዛ በኋላ እሱን አብልተው ቢሆን ኖሮ ከኔ ዘንድ እንደዚህ አይነት ምንዳ ይኖርህ ነበር ብሎ ይመልሳል አላህ። ከዛ አላህ ምን ብሎ ይጠይቃል ሌላ O son of Adam I asked you to give me to drink and you give me not to drink የአደም ልጆች ሆይ እኔ ውሃ ጠይቄያችሁ አልሰጣችሁኝም ብሎ ይጠይቃቸዋል ሌላ ጥያቄ። He will say የአደም ልጆችም እንደዚህ ይሉታል O Lord how should I give you to drink when you are the Lord of the world ጌታ ሆይ አንተ የዓለማቱ ጌታ ሆነ ሳለህ እንዴት ተጠምተህ እናጠጣሃለን ብለው ይመልሱለታል። He will say እሱም እንደዚህ ይላቸዋል አላህ ማለት ነው My servant so and so asked you to give him to drink and you give him not to drink እንዲያ የሚባል ባሪያዬ የሚጠጣ ጠይቆህ አንተ እንዳላጠጣሁ አታውቅምን ብሎ ይመልሳል አላህ። Had you give him to drink you would have surely found that with me እንደዛ አጠጣችሁት ቢሆን ኖሮ እሱ ከኔ ጋራ ታገኙት ነበረ ብሎ ይመልስላቸዋል። ስለዚህ አላህ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ብሎ የአደም ልጆችን በቂያማ ቀን ይጠይቃቸዋል ማለት ነው። ይህንን የጠየቃቸው ማን ነው?
ሜይ ቢ መቀጠል ይችላሉ። ኦኬ ሀቢብ ይሰማል? ሰላም ብያለሁ። ኔትወርክ እያስቸገረ ማንና መጣ? ሰላም ሐሙድ ቆይ ተረጋጋ፣ ተራን ጠብቅ። ቀድሞ እፎይ፣ ሰላም ነሽ? ተራ ጠብቅ። ቆይ እሺ ጋሼ ሀቢብ እፎይ ፕሊስ ሰራ አንዴ። መልካም ሀቢብ እየሰማ ከሆነ ይህንን የተናገረው ማን ነው? ሀቢብ ይሰማል? ወንድሜ ምን አልከኝ? ይህን የተናገረው ማን ነው? ሐዲሱን ያስተላለፈው ነው ወይስ የተናገረው ቃሉ ነው? ሐዲሱን ያስተላለፈው ሳይሆን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም እያለ እየጠየቃቸው ያለው ማን ነው? ማለት አልገባኝም። ውስብስብ ሆነብኝ እኮ ውስብስብ ሆነብኝ፣ አልገባኝም። ምን ለማለት ነው? አሁን ስጀምር ምን ይላል መሰለህ? ልቅ አድርገው በቂያማ ቀን አላህ ዊል ሴይ ኦን ዘ ዴይ ኦፍ ሪዘሬክሽን ኦ ሰን ኦፍ አደም፣ አላህ በቂያማ ቀን እንዲህ ይላል፣ ኦ የአደም ልጆች ሆይ አይ ፌል ኢል አንድ ዩ ቪዚትድ ኖት ሚ ኖ ዩ ቪዚትድ ሚ ኖት፣ ታመሚ አልጠየቃችሁኝም ብሎ ይላል አይደለ? አላህ ነው የሚለው አይደል? ሂ ዊል ሴይ ከዛ እሱ ደግሞ ምን ይለዋል? ኦ ሎርድ ኤንድ ሃው፣ የትኛው መስመር ነበር? ሃው ሹድ አይ ቪዚት ዩ ዩ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድ፣ አንተ የዓለማት ጌታ ሆነ እንዴት ልጠይቅ እችላለሁ ይለዋል። አንድ ጥያቄ ቆይ እስቲ እኔ ልመልስልህ አንዴ ቀለል አድርጌ። እፎይ አንዴ ወንድሜ ቆይ ተረጋጋ። አላህ ሀቢብ ይቀጥልና ትቀጥላለህ። ይለፍ ሀቢብ ኖ አይለፈኝ። አይ ብዙ ሰው ቸኩሏል ታውቃለህ። እስቲ ይቅደሙ። ለምን እንደሚቸኩሉ አላውቅም። አልሻይብ እሺ ቀጥል ወንድሜ፣ አብሽራ ሀቢብ ቀጥል። አይ እኔ አልቸኮልኩም፣ ቀጥል፣ ችግር የለውም። እኛ እስልምና እንደዚህ ያስተምረንም። ቀጥል። ሰውን ቸኳይ ሆኖ በእርግጥ ፈጠር ነው ይላል ቁርአን። ልክ ነው። አታቻክልኝ ነው ይላል። አይ ቸኳይ ሆኖ ፈጠር ነው ይላል። እሱ የራሱ ቦታ አለ፣ ያፈጣጠሩ ሂደትም ቦታ አለው። ያ የተፈጠረው ነው፣ ቸኳይ ሆኖ የተፈጠረው ነው። አልሻይብ ዛሬ እንደውም ታግሷል። እንደመጣ ነበር የሚያወራው በፊት አይደለም። ማዳመጥ ጥሩ ነው። ያው ምድህ እያወራችሁ ነበር የምገባው አለማወቃችሁ። አሁን የሙሳ እንትን ነው በሌላ ሀዲስ አለ እና በጣም ወደው ንግግር ነው የተናገራችሁት። ግን በቀና መንገድ ከሆነ ይሄ በክርስትናም ያለ ኮፒ ምናምን ብትሉትም አስተምሮቱ ደንቡላህ ሙሳ ጋር አምላክን እንይ ትችት ሳይሆን ትምህርቱ በጣም ደስ የሚል ትምህርት ትችት አለ እኮ አንተ ጋር ስላለ አለን። ያሁን ስለረሳሁት ነው እንጂ ወላሂ ደስ ይላል ትምህርቱ። ያ ሙስሊም ላይም አለ፣ ቡሃሪ ላይም አለ፣ ሀዲስ ኩርሲ በክርስትና በእናንተም አለ ትምህርቱ። ችግር የለውም። ስለዚህ ይህንን የጠየቀው አለማወቃችሁ ያሳዝነኛል። እዛም ዝም ያልኩት እኔ የምልህ ሲተረጉም የነበረው ሰው ለምንድን ነው እፎይ ያስወጣችሁት? ለምንድን ነው ሲተረጉም የነበረው ሰው? አንድ ጥያቄ፣ ሲተረጉም የነበረው ሰው ለምን ወጣ? በቃ አንባቢም ተርጓሚም አይችሉም፣ በስርዓት እንትን አላሉም። ለምን ወጣ? አዲስ አካውንት ከፍታችሁ ደግሞ እንደዚህ ማስወራት ጀመራችሁ። ሙስሊም አይደለም ወላሂ ላዚ ሲጀመር እኛ ሙስሊም ነው ብለናል እንዴ? ሙስሊም ነው ያለሃል? ሙስሊሞች አይደሉም እነሱ። ሲተረጉም ሁለት የነበሩ ሰዎች ሙስሊም አይደሉም። እንኳን አልሆነ አዲስ ያንኛው አካውንት ሙስሊም ነኝ አላለም። ሲጀመር ለተርጉመው ነው ታቸው እያስወራችሁ ነበር። ለምን አወረዳችሁት? አስገቡት። ሲያትጩ እናስገባለን። ላክና ግባለት። ሲጀመር ሙስሊም ነው ብለናል። ሙስሊሙን መሲ አልመሲ ብሎ ሙስሊም ሊሆን አይችልም። ሙስሊም ነው አይደለምም አላልንም። ሲጀመር አናውቀውም። ያውን አስገብቼላለሁ። ሲጀመር ሙስሊም ነህ አይደለም አላለውም። ልተርጉም አለ። ትርጉም ላይ አንባቢውም ትክክል አለም፣ ተርጓሚውም ትክክል አልነበሩም። ለዛም ነው እኛ በስርዓት የተረጎመ ነው። ምንድነው እምነት ወንድማችን?
እኔ ክርስቲያን ነኝ ተዋህዶ እና ተዋህዶ ሆኖ ነው እንዴ እዚህን ትርጉም የሚተረጉሙ አረበኛ እያነበበ ነፍቶ ነው። እኛ አይቻልም እንዴ ወንድም? ኧረ አይደለም፣ ትክክለኛውን እንትን ይዘህ ነው መተርጎም ትክክለኛ ነው። አይ ተርጉሞታል። ለእናንተ እያመቸላችሁ ነበር እየተረጎመ ያለው ስህተት ስለነበረ ነው እያረምኩት የነበረው። ለምን ወደ አዳም እያስጠጋ እየተረጎመ ነው። ተርቤ አላበላችሁኝም ያለው አዳም ሳይሆን አላህ ራሱ ነው። ተርቤ አላበላችሁኝም ያለው ትርጓሜው ለእናንተ እየተመቸ ስለሆነ ነው ያረምኩት። እንደገና ፓራፍሬዝ እንዲተረጎም የሚያደረግኩት ወደ አላህ የሚጠጋውን ወደ ማን እያስጠጋ ነበር? ታምሜ ያልጠየቃችሁኝ የሚለውን አላህ እንዳልታመመ አድርጎ አዳም እንደታመመ አድርጎ ነበር ሲተረጉም የነበረዋል። የታመመው ግን ማን ነው? አላህ ነው። ለእናንተ እያመቻቸ ነበር የተረጎመው። ሀዲሱ ስለማያውቀው ሊሆን ይችላል። ትክክል ስላልሆነ እኛ እያረምነው ነበረ። ሰው ምንድነው ፖይንቱ? ፖይንት ምንድነው? አሙድ እፎይ፣ እስኪ ትምህርቱ ምንድን ነው? አሁን ትምህርቱ ላይ ለምን አንሄድም? አሁን ምንድነው ፖይንቱ? አይ አንተ ጋር እናወራለን፣ ችግር የለውም ስለምታውቀው። ለምን ወጣ አሙድ? ና ተመለስ። ራሱ እፎይ አንድ ጊዜ ብትሰጠኝ አዙኽሩፍ 84 አዙኽሩፍ 84 አንድ ጊዜ እስቲ ምንድን ነው እሱ? ለምን ፈለከው? እሱ ምን ይላል መሰለህ? ፊ ሰማኢ ኢላህ ወፊል አርድ ኢላህ ይላል። ይሄ ማለት በሰማይም አላህ አለ በመሬትም አላህ አለ ይላል። በቁርአን ነው የምልህ። አዙኽሩፍ 84 ምንድነው ፖይንት? ክፋታ ውስጥ ያለ ፖይንት ምን መሰለህ? ምን ያገናኛል ከርዕሱ ማለት ከፖይንቱ ጋር ለምን አነሳኸው? አንዴ አዎ ለምን አነሳሁት መሰለህ? እኛ ሁል ጊዜ ሶስት ስላሴ እናንተ ታምናላችሁ ሁሌ ነው በቃ በሄድን ቁጥር ሁሌ ነው እንትና የሚሉ። እነሱ ግን በመጽሐፋቸው በቁርአናቸው ሁለት አላህ እንዳለ ይጠቅሳል። ትናንትም እድል ስጠኝ ስልህ ትንሽ እንትና ብዙ ሌላ አርዕስት ስለነበረ ይሄ ግን ምን አገናኘ? ያው ካነሳው ጋር ኧረ ወንድሜ መጀመሪያ ራስን ግዛ። መጀመሪያ ሀቢብ ተረጋጋ። እንተራስ ምንድነው ፖይንት? አንዴ እፎይ ግን አንዴ ምንድነው እያወራ ያለው ወንድማችን? አዎ አሁን እዚህ ላይ ብታየው ሁለት አላህ እንዳለ ነው የሚያምነው ራሱ። አያሳይም። አሃ እየው 84 ወፊ ሰማኡ ኢላህ ወፊል አርድ ኢላህ አንብበው። ይኸው ወሁወ አለዚ ፊ ሰማ ወደ ቶፒክ ማንሶ ክርስቲያን ድሮ አጭበርባሪ በዛ፣ ግን ልጁ በዚህ ልክ ሙስሊም ነኝ ብለህ መግባት ለራስህ ሸይ ማለት ነው። አንድ ሙስሊም ነኝ ያለው መቼ ነው? ሙስሊም ነኝ አንዳንዴ የት ቦታ ነው ሙስሊም ነኝ ያለው? አይሰማም ድምጻችሁ። ፖለቲካ ነው። አይ እስልምና ፖለቲካ ነው፣ ውሸት ነው የምንላችሁ ለዚህ ነው። የት ቦታ ነው ሙስሊም ነኝ ያለው? ዩቱብ ላይ ያለ ክፈትለት ዩቱቡን። የት ቦታ ነው ሙስሊም ነኝ ያለው? እኔ አርጉመንቱ እያወራ ነው። አይ አላወራም። ኦርቶዶክስ ነኝ ብሏል። የት ቦታ ነኝ ሙስሊም ነኝ ያለው? ክፈተው ዩቱቡን ክርስቲያን። አንድ መረጃ ሙስሊም ነኝ ያለበትን እስቲ ያሳየኝ። ወራዶች፣ ውሸታሞች። ስለ ልጁ ነው የምታወራው ወይ ስለማን ነው ታዲያ ሙስሊም ነው እያልክ ያለው? አንተን ነው አንተን ነው ወራዳ ነህ እያልክ ያለሁት። ኦርቶዶክስ ነኝ ያውም ክርስቲያን የኦርቶዶክስ እያለ ሙስሊም ነኝ ብሎ ምናምን ትላለህ። እሱ እያለ ያለው የሚያነበው እንደ ሙስሊም መነጽር አይታየኝም ምናምን የሚለው ምን ሆኖ ነው? ያንተን አንብቡ የሚያነበው። አዳምጥ። የትኛው ቪዲዮ ላይ ነው እኔ ሙስሊም ነኝ ነው ያለው? ያው ቪዲዮ ተከፍቶላል። ስንተኛው ደቂቃ ላይ? ወራዶችና በፖለቲካ የቆሙ ሰዎች ማለት ነው። ኧረ እፎይ አትስደብን። ምን ሆነህ ነው? ለምን ትዋሻለህ ታዲያ? እዚህ ቁጭ ብለህ ትዋሻለህ።
አዳምጥ። እኔ እስልምና ጠንቅቄ አውቃለሁኝ ምኑ ጋር ምን አርጉመንት መሰራት እንዳለበት ማለት ነው። አርጉመንት እሱ ካልተመቸኝ ራሴው ሞግታለሁ። አንተ አይደለም የምሞግትልኝ። ምክንያቱም በሰማይ እስልምናን አታውቀውም። እኔ በግልጽ ነው የምነግርህ፣ አታውቀውም እስልምና። አዳምጥ። ኤኒዌይስ የእሱ አርጉመንት ስላልገባኝ አልደገፍኩትም። ለምሳሌ በሰማይ አላህ አለ፣ በምድር አላህ አለ ይላል። ሁለት አላህ አለ ማለት ነው ብሎ ሞገተ እሱ። ለእኔ ደግሞ አልተዋጠልኝም። ሁለት አላህን አያሳይም ብዬ ሞገትኩ። መፍትሄ ነው እሱ። በሰማይም አላህ አለ፣ በምድር አላህ አለ የሚለው ሁለት አላህ እንዳለ የሚያሳይ ነው አለ። እኔ ደግሞ አያሳይም አያስኬድም ብዬ ሞገትኩኝ። መፍትሄ ስለሆነ የእሱን አርጉመንት ስላልተቀበልኩ ሙስሊም ነኝ እያለ አይደለም እየሞገተ ያለው። እኛ ስላሴ ብለው ይጠቅማሉ፣ እነሱ ግን እንደዚህ ያምናሉ አለ። ያ እንደዛ ማለት ሙስሊም ነው ማለት ነው። ምን አይነት ድድብና ነው የተጠናወታችሁ? 3000 ሰው ይታዘባል። አንዴ እድል ስጠን፣ ወይን ይቅርታ በል ወይንም ደግሞ መረጃውን አንጣ። ሙስሊም ነኝ ያለበት መረጃ አንዴ ከመስጠት ይቅርታ እላለሁ፣ ግን ልስጥ። ቪዲዮን ክፈት። ቪዲዮ ስንተኛው ደቂቃ ላይ ነው ያለው? ወራዳ አንተ ሀዲሱን ከፍቶ ክርስቲያን ሲያነብ ያንተን አረብኛውን ልተርጉምላችሁ አለ። መፍቱ ነው። እኔ ደግሞ እንትን ስለምችል እንግሊዝኛ ስለምችል እንግሊዝኛ ሆንልኝ አልኩኝ። መፍትሄ ነው። ተረጎመ ማለት ሙስሊም ነው ማለት አይደለም። ያኛው ወንድም ደግሞ ሙስሊም ነው። ሱብሃንአላህ። ይሄንኛው መሲ ብሎ ነው ያለው። የክርስቶስ ተከታይ ነኝ ብሏል። ምንድን ነው የምትቃዠው? እኛ ጋር ፖለቲካ አሰሯትም በፍጹም አታገኙብንም ነጥብ። ኤኒዌይስ አሁን እንትኑ ላይ ግባሽ ፖይንት ላይ ግባ። አልሻይብ አታወራትም። ወይም መረጃ ታመጣለህ ወይም ይቅርታ ትጠይቃለህ። ተቀመጥና ያው ዩቱባችንን ያው አንድ ሰው ስለተናገረ ጠቅልህ የምትሰድበው ማን ስለሆንክ ነው አንተ ደደብ? ኖ ቆይ እኔን ተሳደብ ችግር የለውም። ምክንያቱም ደደብ አንተ ማን ስለሆንክ ነው? ሁሉ አንድ ሰው ስለተናገረ ሁሉ የእምነት ተከታይ ሁሉን እንትን ትላለህ። በእናትህ እሺ ከስሩና ታብታብ አድርግ። ያለ ካልመሰለን ራሳችን እኛን ሞግትና እኮ አራከም። አሁን ቶፒክ ላይ መልሰው ክርስቲያን፣ ቆይ ተረጋጋ። በጣም ለማጭበርበር አትሞክሩ ሙስሊሞች። ፖለቲካ እንሰራለን ብላችሁ አንድ ጊዜ እዚህ ሀዲስ ላይ አላህ ምን ብሏል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ብሎ ይናገራል። ቀጥል። አሁን ሀዲሱ ላይ መቀጠል የሚችል ሙስሊም ካለ መቀጠል ይችላል። ግባ ሀዲሱ ላይ ግባ። ትጠይቃለህ መጨረሻ ላይ ኦኬ። ሜድ ነው የሚለው አይደል? ወይ የሚያወራው ማይኩ ዝግ ነው። ሀዲሱ ላይ ግባና አውራ። ኦኬ ሚውት ደግማ ግባ። በቃ አይሰማም ከስር ላሉትም። ሀቢብ ቀጥል። ቅድም ጀምረን ያቆምከው ለምን ነው የምትደናቆሩት ግን? ኧረ ተው በእናታችሁ እናንተ ሰዎች። ይሰለቻል። ከስር ላለውም ሰው ይሰለቻል። ግን በቃ ስድባችሁ ምንም እኮ ላስተምሮት አሉን አለ። ማንኛውም የሚሳደበው እርስ በርስ ራሱ ሊስማሙ አልቻሉም። ምንድን ነው እንደዚህ አይነት ነገር? ኦኬ ይህን ክፍል እንዴት ታየዋለህ? ክፍሉ በጣም ጥሩ ነው። ሀዲስ 2 ነው ያለው እና ግን እዚህ ጋር የሚለው ማለት ነው ምን መሰለህ? እኔ አላህ ቢል ማለት ነው እዚህ ጋር የአላህን ስም ይጽፍ ነበረ። ግን ሶን ኦፍ አደም ነው እያለ ያለው ገባ አይደለ? እዚህ ጋር የተረጎመ ያለው ተርቤ ያላበላችሁኝም ያለው ማን ነው? ተርቤ ያለ አላህ ሴስ ቢል ነበረ ገባ አይደለ? ሀዲሱ የሚጣፍጠው ያንተም መረጃ እውነት ሊሆን የሚችለው አላህ ሴስ ቢል ይላል። ይኸው የት አለ አላህ ሴስ የሚለው? አላህ አልማይቲ እንደ ሰብሊም ቢሂ ዊልሴ ማለት ምን ማለት ነው? ምንም አቀይረው። ዊልሴ ማለት ምን ማለት ነው? አዳምጠኛ። አላህ ሰቢል ቢሂ ምን አለ? በሱ ላይ ምን አለ? አዳምጥ። ቆይ መጀመሪያ ተው፣ አትነካከዋ። ምንድን ነው ሌላ ነገር ውስጥ የምታስገባው? አትነካከው። ለምን መሰለህ?
ለትምህርትና ለእውቀት የመጣ ሰው ቻትጂፒቲ አይጠቀም። አንደኛ ነገር ልንገርህ፣ በቃ እንደፈለክ ምንም ፖለቲካ አይደለም። ራስ ላይ ራስ ፖለቲካ ነው የሰራው። አንብብና ተርጉም። መሀይሙም ከሊቅ እስከ ደቂቅ መጥተው እዚህ ጋር ፖለቲካ ነው የሚሰሩት። አንብብ። ማንም ፖለቲካ የሚሰራ የለም። እባክህ አንብብ። በአስተምሮት ነው የመጣ ነው። አንብብ። ይኸው ልናየው ነው አስተምሮትን። አንብብ። አነበብኩ። ስማ፣ አንብበው። ምን ይላል? እስከዚህ ድረስ ተርጉመው። አዳምጠኛ። ቆይ ልንገርህ። አንብብ። አንብብ አትበል። ቆይ እንጂ ያረጋጋ ወንድሜ። ምንድን ነው አንብብ። ስለ እኔ እንዳታወራ፣ ስለ እፎይ እንዳታወራ፣ ስለ ግለሰብ እንዳታወራ። አንብብ። እኔ ስለ አንተንም እሱንም አናውቀው። የሚገርም ከቶፒኩ ጋር የተያዘ ነገር ነው እየነገርኩ ያለው። ቀጥል። ገባ አይደለ? ማታነብሳ ሜት እንደ ሰሚት ቢሂ በሱ ላይ እንዳለው ነው። ሰሚት ምንድን ነው ሰሚት ሰሚት ሜት ሰሚት አይደለም። መጀመሪያ አዳምጥ እስቲ። ና ቶፒክ ለመቀየር አሞክርና ና አትሩጥ። አንብበው ድገምና እኮ ቶፒክ ለመቀየራቸው እኮ ይኸውልህ። ቀጥል። አንብበው። ከዚህ አንድ ቃል ግባልኝ። ከዚህ ቶፒክ ውስጥ ላትወጣ ቃል ግባ እኮ። ቀጥል። አንብብ። አዎ አዳምጠኝ። እዚህ ጋር ይኸውልህ ቅንፏ ምንድን ነው? አላህ የሚለውን ቃል አለያይቷለች። አንደኛ ነገር ልንገርህ፣ አዳምጠኝ። ቀጥል። ቅንፉ አለያይቷል። ስለዚህ አላህ የምትሏ ምንም ነገር ውስጥ አትካተትም ማለት ነው። አዳምጥ። የት ነው የተማርከው? ከቅንፍ ውጭ ያለች በምን ውስጥ አትካተትም? በዚህ መጠን ለካ መደደብም ይቻላል። ኧረ ጉድ! ቀጥል። እሺ፣ በዚህ መጠን መደደብ ይቻላል ለካ። አንተ አዳምጠኝ። ደስታ ምን እንደሚገልጽ ታውቃለህ? ችግር የለውም። አትካተትም። ተስማምቻለሁ። ቀጣይ ሂድልኝ። አዳምጠኛ። ደስታ ምን እንደሚገልጽ አትካተትም። ቀጥል እና አንብብና ሴንስ ከሰጠህ እናያለን። ቀጥል። ላታመልጭኝ፣ አታራርጭኝ ያለ ቀጥል። አንብበው። አንተ አላህ አይደለም ምን አይነት ፍጡር እንደሆነ በእናታችሁ ቀጥል። አሁን አንብብ። አዳምጠኝ። ሜሴንጀር ኦፍ አላህ ሰይድ አላህ ምን ይላል እስቲ? ለምን እኮ እንደምቆራረጥ ነው ግራ የሚገባኝ። አሁን ቀጥል። አንብብ። ምን ሆኖ ነው የምቀጥለው? ወይ እውቀት እንዳልሰጥ በስተክል አታዳምጥ፣ ወይ ደግሞ ሶስት ነገር አታዳምጥ። ክርስቲያን አብራራው። በቃ በዚህ መጠን ከደነቆሩ ሰዎቹ በጣም የአእምሮ መቀንጨር ገጥሟቸዋል ማለት ነው። ያ በትክክል ለኦዲየንስ ልላችሁ። ያ በነገራችን ላይ በየትኛውም አጋጣሚ ባገኟት አጋጣሚ አጭበርብረውና ፖለቲካ መስራት ስለሚፈልጉ ነው። እሺ በጣም ሀዲሱ ግልጽ ነው። በነገራችን ላይ ምን ይላል? አላህ ማይቲ ኤንድ ሰብሊም ቢሂ ዊል ሴይ ኦን ዘ ዴይ ኦፍ ሪዘሬክሽን፣ አላህ ኃያሉና የላቀው በቂያማ ቀን እንደዚህ ይላል ብሎ ይጀምራል። ኦ ሰን ኦፍ አዳም አይ ፌል ኢል ኤንድ ዩ ቪዚትድ ሚ ኖት። ምን ይላል? ታምሜ አልጠየቃችሁኝም የአዳም ልጆች ሆይ ብሎ ይጠይቃቸዋል። ሂ ዊል ሴይ ኦ ሎርድ ኤንድ ሃው ሹድ አይ ቪዚት ዩ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድ። እነሱም ብለው ይመልሱለታል፣ ጌታ ሆይ አንተ የዓለማቱ ጌታ ሆነ እያለ እንዴት ታመህ እንጠይቅልሃለን ይላሉ። ሂ ዊል ሴይ ዱ ዩ ኖት ኖ ዛት ማይ ሰርቫንት ሶ ኤንድ ሶ ፎልን ኢል ኤንድ ቪዚትድ ሂም ኖት። እከሌ የሚባለውን ባሪያዬን ታሞ እንዳልጠየቀው አታውቅምን ይላል። ዲድ ዩ ኖት ኖ ዛት ሃድ ዩ ቪዚትድ ሂም ውድ ሃቭ ፋውንድ ሚ ዊዝ ሂም። እሱን ጠይቀው ቢሆን ኖሮ ከኔ ጋር ታገኘው ነበር። ኦ ሰን ኦፍ አዳም አይ አስክድ ዩ ፎር ፉድ ኤንድ ዩ ፊድ ሚ ኖት። የአደም ልጆች ሆይ ተርቤ ወይም ደግሞ ምግብ ጠይቄ አልሰጣችሁኝም፣ አላበላችሁኝም ይላቸዋል። ሂ ዊል ሴይ ኦ ሎርድ ሃው ሹድ አይ ፊድ ዩ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድስ። ምን ይሉታል እነሱም? ጌታ ሆይ አንተ የዓለማቱ ጌታ ሆነህ እያለ መቼ ተርበህ አበላነህ ይሉታል። ሂ ዊል ሴይ ዱ ዩ ኖት ኖ ዛት ማይ ሰርቫንት ሶ ኤንድ ሶ አስክድ ዩ ፎር ፉድ ኤንድ ዩ ፊድ ሂም ኖት። እከሌ የሚባለው ባሪያዬ ምግብ ጠይቆህ እንዳላበላሁ አታውቅምን ይላል። ዱ ዩ ኖት ኖ ዛት ሃድ ዩ ፊድ ሂም ዩ ውድ ሹርሊ ሃቭ ፋውንድ ዛት አይ ሪዋርድ ፎር ዱይንግ ሶ ዊዝ ሚ። እከሌ የሚባለውን ባሪያዬን አብልተው ቢሆን ኖሮ ምንዳይን ታገኝ ነበረ በእሱ ዘንድ ብሎ ይመልስላቸዋል። ኦ ሰን ኦፍ አዳም አይ አስክድ ዩ ቱ ጊቭ ሚ ቱ ድሪንክ ኤንድ ዩ ጊቭ ሚ ኖት ኤ ድሪንክ። የአደም ልጆች ሆይ የሚጠጣ ጠይቂያችሁ አልሰጣችሁኝም ይላቸዋል። ሂ ዊል ሴይ ኦ ሎርድ ሃው ሹድ አይ ጊቭ ዩ
to drink when you are the Lord of the worlds? አንተ የዓለማቱ ጌታ ሆነ እያለ እንዴት ተጠምጠህ እናጠጣሃለን ይሏል። He will say, my servant so and so asked you to give him to drink and you gave him not to drink. ከሌ የሚባለው ባሪያዬ የሚጠጣ ጠይቆ አልሰጠኸውም ብሎ ይመልሳል። Had you given not drink you would have surely found that with him. ከሌ የሚባለውን ባሪያዬን አጠጥተው ቢሆን ኖሮ እኔን ከሱ ጋር ባገኘኸኝ ነበር ብሎ እነዚህን 3 ጥያቄዎች ይጠይቃል ማለት ነው አላህ በቂያማ ቀን። ያ ቴንክ ዩ። እንግዲህ አላህ ነው ይጠይቃል የሚለው። ቀደም ግን ወደ አደም እያስጠጉት ነበረ። ይህንን ክርስቲያኖች በደንብ ታውቁታላችሁ። በመጨረሻው ቀን ላይ ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም፣ ታምሜ ያልጠየቃችሁኝም፣ ይህንን ነገር ታውቁታላችሁ ክርስቲያኖች። ሁላችሁም ባይምሯችሁ ምን ሊመጣ እንደሚችል አውቃለሁ። ይህንን ማያውቅ ክርስቲያን አለ ብዬ አላስብም። ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም ማያውቅ አለ? ሲሱ አይ ቲንክ ክርስቲያን። እሺ እፎያችን፣ አሁን ጥያቄው ምንድን ነው? ወደ ገደለው ስንገባ አንተ ሚታል የተባልከው ማምጣት እስካልቻልክ ድረስ አንተ እድል አይሰጥህም። ወይም አለ ምንም አስቅ አታወራትም። ለባለጌና ለውሸታም ቦታ የለንም። ለውሸታም ሰው ስፔሻሊ ቦታ የለንም። የሚቀጥፍ ሰው ጠላታችን ነው። እፎይ እድል ስጠኝ እባክህን፣ እየለመንኩ ነው። ውሸታም ነው አይደለሁም። አንተ ውሸታም ነህ ወላሂ ነው ብዬ። ለምን እድል ስጠኝና ላውራ። አልሰጠኸኝማ። መረጃ አንጣ ብያለሁኝ። ቅድም ላልከው ሙስሊም ነው ብላችሁ እንደዚህ አድርገሃል ላልከው መረጃ ታመጣታለህ። አለበለዚያ አታወራትም። እድል አይሰጥህም። ከዚህ በፊት ካላወቃችሁት ተሳስታችኋል አሉ። ካወቃችሁት ግን እናንተ ውሸታም ናችሁ። ግልጽ አድርጌ ልንገርህ። ምንም ውሸት የለብንም። መረጃ ታመጣለህ፣ አምጣልና መረጃ ማምጣት ስትችል ታወራለህ። አሊያም ተሰርታ ታደርጋለህ። ከድር እንኳን ደህና መጣህ። ቻው። በቃ ልታባረኝ ይፈልጋል። መልሱን እመልስልህ ነበረ። ይሄ የሙሳ ህግ ነው። ባይዘዌ ሄደው እነግርሃለሁ። ተረት አታውራ። የሙሳ ህግ አይደለም፣ ነብይ ነው የተናገረው። ቢያንስ ተማር። በቂያማ ቀን ነው የሙሳ ህግ ነው። የቂያማ ቀንማ የተነገረው ልንገርሃ። ጥያቄው መልሱ እጃችን ላይ ነው። አልሐምዱሊላህ። ታብታብ አድርግ። ከስር ክርስቲያኖችን አታስገቡ። ያሁን ያስገባችኋትም ክርስቲያን ነበረች። ማንኛው ነው ገስት እያስገባ ያለው? ናቲኮ አሁን ክርስቲያን ነው። ለምን የምታስገቡ ክርስቲያን? እኔ ያስገባሁት ቤተሰቦቹ ሙስሊሞች ናቸው እና ጥያቄ ያለኝ በውስጥ አናግሮኝ ነው። ከቤተሰቦቹ ጋር ነው የሚገባው። ቤተሰቦቹ ሙስሊም ናቸው። ከድር ኡመቴው እንዴት ናቸው? ሰላም ነው ይመስገነው። ሀዲሱ ሲነበብ ሰምተሃል ብዬ አስባለሁ። ይሄን ሀዲስ ታውቀዋለህ? እዚህ ጋር ስታነበው ሰምቻለሁ። ኦኬ። ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም፣ ታምሜ ያልጠየቃችሁኝም ብሎ የሚናገረው አላህ ነው አይደለ? ይሄንን ፍጡር መናገር ይችላል በቂያማ ቀን በፍርድ ቀን? ይሄንን ፍጡር ነው የሚናገረው ወይንስ ፈጣሪ እንደዚህ ብሎ የሚጠይቃቸው? አላህ ነው ፈጣሪ። ፍጡር መጠየቅ ይችላል ወይ? በፍርድ ቀን ተርቤ አላበላችሁኝም፣ ታምሜ አልጠየቃችሁኝም፣ ተጠምቼ አላጠጣችሁኝም ብሎ የሚጠይቀው ፍጡር ወይንስ ፈጣሪ? አንተ ሀዲሱ ላይ ምንድን ነው ያለ ጥያቄ? ኡመቴው ለመጨረሻ አልጠይቅህ። በደንብ አስተውሉ። ለመጨረሻ መጠይቅህ የጠየቅኩህን ቀጥታ መልስ። በቂያማ ቀን በፍርድ ቀን ታምሜ ያልጠየቃችሁኝም፣ ተርቤ ያላበላችሁኝም፣ ተጠምቼ አላጠጣችሁኝም ብሎ የሚጠይቀው ፍጡር ነው ወይንስ ፈጣሪ ነው? አላሁ ረቡል ኢዛ ነው፣ ፈጣሪ ነው። አላህ እናመሰግናለን። ፈጣሪ ነው አላህ። አዎ አምላካችን ነው። ይሄንን የሚጠይቀው እንዲህ ብሎ የሚጠይቀው ፍጡር ሊጠይቅ ይችላል ወይንስ ፈጣሪ ብቻ የሚጠይቀው? ሀዲሱ ላይ አላህ ነው የሚጠይቀው። እናመሰግናለን። በደንብ አስተውሉ ክርስቲያኖች። ይህንን ጥቅስ ፋሚለር ስለሆናችሁ ከዚህ ጥቅስ ጋር ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም፣ ታምሜ ያልጠየቃችሁኝም ብሎ የሚጠይቀው ፈጣሪ ነው፣ ፍጡር አይጠይቅም ብሎናል። ይሄ ጥቅስ የተኮረጀው ክርስቶስ ስለራሱ በፍርድ ቀን
የሚጠይቀውን ንግግር አላህ ይጠይቃል ብሎ መሐመድ ኮርጆ ላላ የሰጠው ነው። ክርስቶስ ስለራሱ የተናገረው ነውና ፍጡር አይጠይቅም። ይሄንን ፈጣሪ ነው ባለም መሰረቱ መቴው የክርስቶስን ንግግር ነው የኮረጀው። ጥቅሱ የሚገኘው ማሳደም አውሸው ይው አንዴ ክርስቲያን ሸፍነው ጥቅሱን አንዴ ኮመንት ላይ ጻፉልን። እስኪ ጥቅሱን ኮመንት ላይ ፈጠነ ጻፉልን። ማቴዎስ ወይንስ ሉቃስ ወይንስ ማርቆስ ወይንስ ዮሐንስ ምን ላይ ነው የሚገኘው? የፈጠነ ኮመንት ማስረጃ አዳምጥ። ቆይ ለመኮረጁ ላሳይ ነው መረጃ። ኮመንት ላይ አፍጥኑት። ምን ላይ ነው እንዲህ? ማቴዎስ ላይ ይላል። ማቴዎስ 25 ይላሉ። ማቴዎስ 25 44 ኦኬ። ማቴዎስ 15 ሚላለ ማቴዎስ 30 ሚላለ የሚገኘው ማርቆስ ስንት ላይ ነው የሚገኘው? የሚያውቅ የፈጠነ 25 ሚላለ። በቃ አንደኛው 25 ካለ 25 ይነዳሉ። አንተ ዝም ብለው 98 ሚላለ 98 ምዕራፍ ያለው ማለት 66 ሚል አለ 42 ሚል አለ። እፎይ ምን አረከመ? ኤኒዌይስ ሁላችሁም እንዳይጠፋባችሁ ማቴዎስ 25 ከቁጥር 30 ጀምሮ ይገኛል። አግኝታችሁታል። ይህን ክርስቶስ ቀጥታ የተናገረው ከ600 ዓመት በኋላ መጣና መሐመድ አላህ ለሚባል አካል ሰጠ። በቂያማ ቀን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም ወዘተ ብሎ የሚለው አምላክ ነው። ባለም መሰረት ክርስቶስ አምላክነቱን እንዲገልጾላችኋል። ወይ ክርስቲያን አንብቦ ላንብብላቸው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ እንደዚህ 31 ጀምሮ አንብቡት። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኝ ፍየሎቹንም በግራው ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬም ወደ እናንተ መጥቻለሁና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተንህ መቼ አበላንህ? ወይስ ተጠምተን አይተንህ መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተንህ መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተንህ መቼ ወደ አንተ መጣን? ንጉሱም መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንሱት ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ እንዳደረጋችሁት ይላቸዋል። ቁጥር 41 በዚያ ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም ቅጣት ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልጠየቃችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬ አልጠየቃችሁኝም። እነርሱም ደግሞ ይሉታል፣ ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርሰህ ወይስ ታመህ ወይስ ታስረህ መቼ አይተንህ አላገለገልንህም? ይሉታል። ያን ጊዜም እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ለአንዱ ስላላደረጋችሁ ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል ብሎ ቀጥታ ይሄንን ከመጽሐፍ ቅዱስ ሙሐመድ ከመምጣቱ ከመወለዱ እስልምና ከመጸነሱ ከ600 ዓመት በፊት ይሄ ጌታችን ኢየሱስ ክርስቶስ ተናግሮታል። ታንኪዩ ማሜ ከ600 ዓመት በኋላ መጣና ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም አላህ ይላል አለን። ክርስቶስ አስቀድሞ ከመላእክቱ ጋር የሰው ልጅ ሲመጣ ለፍርድ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ይላችኋል ብሎ የተናገረውን ማሜ ቀጨም አድርጎ ላላህ ሰጠ። ይሄ ለፈጣሪ ነው የሚሰጠው ከተባለ አስቀድሞ ክርስቶስ ተናግረውታልና ለምን አትቀበሉት? ማሜ የኮረጀውን ለምን አትቀበሉት? አልኮረጀም አይደል? እንትና እመቴው ይሄ ኮረጃ ይባላል። ኮረጃ ይባላል። ኮረጃ የሚል የታለ? ማስረጃ አንተ ኮረጃ የሚል እስቲ አምጣ፣ ቃል በቃል ኮረጃ የሚል ኮረጃ የሚል እስቲ አለ? ኮረጃዋል የሚል እስቲ መጽሐፍ ቅዱስ ላይ እስቲ ያሳየኝ ክርስቲያን። ኮረጃዋል የሚል አለ? መጽሐፍ ቅዱስ ሙሴ ነብይ ነው ይላል፣ ቁርአንም ይላል። ኮረጃ ልክ ነው የለም። አንድ ምዕራፍ ሙሉ አንድ ምዕራፍ ሙሉ ኮረጃ የሚለው ቃል የታለ እስቲ?
ኮረጀ የሚለው ቃሉን ነው እንጂ ሀሳቡን እንትኑን ነው እንጂ የወሰደው ኮረጀ የሚል ቃል አለ? እስቲ ያሳየኝ። ኮረጀ የሚል ሳይሆን ኤቪደንስ የለህም። ስለመኮረጁስ ኤቪደንስ የለህም። ኦኬ መሐመድ በስንተኛው ሴንቸሪ ነው የመጣው? ማይክን አንሳው። ሚት አታርግ። መላኪ መሐመድ በስንተኛው ሴንቸሪ ክፍለ ዘመን ነበር የነበረው? ከኢየሱስ ክርስቶስ በኋላ ነው የመጣው። ስለዚህ አስቀድሞ ክርስቶስ ተናግሮታል ማለት ነው። እናመሰግናለን። ይሄ ሁሌም የጊዜ ቅደም ተከተሉ አዳምጥ። እኔ ከአፄ ምኒልክ ልኮርጅ አልችልም። ኢማጅን አፄ ምኒልክ እንደውም የዛሬ 200 ዓመት አካባቢ ነው መለስ እናድርገውና ከሱ ከዘመነ መሳፍንት በነበሩት ውስጥ ከአፄ ቴዎድሮስም በፊት ከነበሩት ማን አለ የሚታወስ? ወደና የዛሬ ስንት በመካከላቸው ወደ 600 ዓመት ጋፕ ነው አይደል ያለው? የእነ ሲሲኒዮስ ምናምን ጊዜ ማለት ነው። እኔ ከአፄ ሲሲኒዮስ ልኮርጅ አልችልም። አይምን አፄ ሲሲኒዮስ ከኔ ሊኮርጅ አይችልም። ፋሲለደስ 16ኛ ሴንቸሪ እነሱ ራሱ 400 ምናምን ነው ይመጣል፣ 500 ነው ይመጣው። እነሱ ራሱ ቅርብ ናቸው። እንደውም ፋሲለደስ ከኔ ሊኮርጅ አይችልም። እኔ ግን ከፋሲለደስ ኮርጃለሁ። እኔ ከፋሲለደስ መኮረጅ እችላለሁ። እሱ ያደረጋቸው፣ እሱ ያስተማራቸው፣ እሱ ያላቸውን መኮረጅ እችላለሁ። ፋሲለደስ ከኔ ነው የኮረጀው እንጂ ያልኮረጅኩም ማለት እንግዲህ እንዴት ታስረዷቸዋላችሁ እነኝህን ሰዎች? ከአፄ ቴዎድሮስ እኔ ኮርጃለሁ እንጂ አፄ ቴዎድሮስ ከኔ ሊኮርጅ አይችልም። እኔና አፄ ቴዎድሮስ ተመሳሳይ ነገር አንድ ምዕራፍ ጽሑፍ ከተገኘ አንድ ምዕራፍ ያ ጽሑፍ ተመሳሳይ ከሆነ እኔ ከአፄ ቴዎድሮስ ነው እንጂ የምኮርጀው አፄ ቴዎድሮስ ከኔ ሊኮርጅ አይችልም። ምክንያቱም አስቀድሞ እሱ ስላረፈ ስለሞተ። እንግዲህ እነኝህን ሰዎች እንዴት ነው የምናስረዳቸው? ግን በምንድን ነው ማለት የፈለገ እኮ አጋንንት ፖሰስ ቢያደርግህ ግን በዚህ መጠን ግን መደንቆርም ይቻላል? እሺ ሰማሁ። አንዴ ላውራ ስማኝ። በእስልምና ይቻላል እፎይ? አንዴ ላውራ ስማኝ። በዚህ መጠን ይሄ አሁን እሺ አንዴ ላውራ ስማኝ። አይደል አንተ እኮ ከባድ ነው። በቃ እኔ እንደ እስልምና ቁርአንም ሐዲስም ኡመቴው ከበድከኝ። በቃ ብቻህን አታውራ እንዴ? በቃ ከበድከኝ። ለማኝ አንተን እኮ ኧረ በቃኝ። እኔ አንተን ማስረዳት አልችልም። በቃ አንተ ፖለቲካ ብቻ አውረታት። ይብቃ። አልችልህም። በቃ እኔ አንተን ማስረዳት አልችልም። ኮረጃ የሚል ቃል አምጣ የምትል ሰውዬ እንዴ ብዬ ነው ማስረዳ? አንድ ምዕራፍ ተመሳሳይ አምጥቼበት ኮረጀ የሚል የታል ማስረጃ አንጣ?